ብርሃንና ጨለማ ነው አንድ ላይ ማይኖር። አሁን ያንተ ጥያቄ ፀሐይ ነው ለሰው የሚያበረው ጨረቃ ነው ብለህ ብትጠይቀኝ አንዱ በቀን ሌላኛው በሌሊት ነው የሚመጡት። ህብረት የላቸውም። ፀሐይና ጨረቃ አንድ ላይ ያበሩበት ዘመን የለም። ወደፊት መምህር ያው እንግዲህ ጴጥሮስ ሲናገር እንደሰሙትና እንደሚያውቁት የሚናገር እንደ እግዚአብሔር ቃል ይናገር ነው አይደለ? ስለዚህ ከእግዚአብሔር ቃል አንጻር አሁን ሎጂክን ሳይሆን የምናደርገው ከሎጂካ ሳይሆን በትክክል የቱ ጋ ነው ለጥምቀት ነው። ለምሳሌ አሁን እዚህ እንግዲህ ያነበብነው የቆላስይስ ምዕራፍ 2 ቁጥራችሁ ደግሞ እንደዚያው በመነሳት ለምሳሌ አንድ ሰው ውሃ ውስጥ ሲዘፈቅ ከክርስቶስ ጋር አብሬ ሞቻለሁ፣ ከዛ ሲወጣ ደግሞ ከክርስቶስ ጋር አብሬ ተነስቻለሁ የሚል ለምልክት እንደሆነ መተባበርን ከሞቱ ጋር መተባበርን ከመነሳቱ ጋር መተባበርን እንደሆነ እንግዲህ ቆላስይስ መጽሐፍ በደንብ አድርጎ ነው የሚናገረው እና የሚያብራራውም። ስለዚህ ከዚህ አንጻር ኃጢአት ግን የሚሰረየው በደሙ ነው ወይስ በውሃው ነው? አሁን ውሃው በመጠመቁ ነው የሚሰረይለት ወይስ የክርስቶስ ደም መፍሰስ? ለምን አንጠይቀውም? ቅዱስ ጴጥሮስን ለምን አንጠይቀውም? መጨረሻ ቃል ልናገር እና ከዚያ መምህር ብሩክ ይቀጥላሉ። ሶፊ ጋር ወንድማችንም ጥያቄህን ትቀጥላለህ። ከዚያ ምንድን መሰላችሁ የሚሆነው እኔ የምናገረው እማምነውን ነው። ቤተክርስቲያኗ የምታምነውን ምእመን የምታምነውን ምእመን የምታስተምረውን በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ማለት ማናት ካላችሁኝ ጠቅላላ ከፓትርያርክ እስከ ዛሬ እስከተጠመቀው ሕፃን ያሉት ማለት ነው። ይቺ ምእመን የምታምነውን በስርዓት የተሰራው በህግ የተቀመጠውን ነው የነገርሁህ። ሎጂክ አይደለም። አንድ ሰው ስጋው ደሙን ተቀብለሃልና እንዳትጠመቅ የሚባል ህግ የላትም። ተጠምቀሃልና ስጋው ደሙን እንዳትቀበል የሚባል ህግ የላትም። ያልተጠመቀ ስጋው ደሙን አይቀበልም። ስጋው ደሙን የማይቀበል ሰው አይጠመቅም። ስጋው ደሙን የማትቀበል ከሆነ አስቀድመህ አትጠመቅም። የተጠመቅ ከሆነ የግድ ስጋው ደሙን ትቀበላለህ። የቤተ ክርስቲያኑ አስተምህሮ ይሄ ነው። አንዱን ጥሎ አንዱን አንጠልጥሎ የለም። ሁለቱም ብርሃን ነው። ሁለት ተብሎም አይነገርም በንግግር። ይሄ ጥምቀት ይናል ነው እንጂ የጥምቀቱ መስራችም ክርስቶስ ነው። የደሙ መፍሰስም የክርስቶስ ነው። ጥምቀቱን ህልውና እንዲኖረው ያደረገው የደሙ መፍሰስ ነው። ከደሙ መፍሰስ የተለየ ጥምቀት የለንም። ጥምቀቱን ሳይጠመቅ ደሙን ያፈሰሰ ክርስቶስም የለንም። እኛ ምናምነው ከልደቱ እስከ እርገቱ ነው። ሁሉን ጠንቅቀን ነው ምናምነው። የሆነን ሰፈር የሆነ አይደለም። እኛን ያዳነን ያልተወለደው አልተሰደደም። ባለፍም ተናግሬያለሁ። ወደ ግብጽ ያልተሰደደው እርሱ ወደ ምድረ ርስት አልተመለሰም። ወደ ምድረ ርስት ያልመጣው በ30 ዓመቱ አልተጠመቀም። በ30 ዓመቱ ያልተጠመቀው አልተሰቀለም። ያልተሰቀለው አላዳነም። ያላዳነው አልተነሳም። ያልተነሳው አላረገም እያልሁ ያለሁት ያረገው ያ የተነሳው ነው። የተነሳው ያ የሞተው ነው። የሞተው በቀራንዮ የተሰቀለው ነው። በቀራንዮ የተሰቀለው በ30 ዓመቱ በዮርዳኖስ የተጠመቀው ነው። በዮርዳኖስ የተጠመቀው ወደ ግብጽ የተሰደደው ነው። ወደ ግብጽ የተሰደደው ከድንግል የተወለደው ነው። ከድንግል መወለዱን ክዶ በቀራንዮ መሰቀሉን ማመን፣ በቀራንዮ መሰቀሉን አምኖ በ30 ዓመቱ መጠመቁን መካድ ሁሉም ከፍርድ አያድንም። እኛ ከልደቱ እስከ እርገቱ ያለውን ጠንቅቀን ሁሉንም በመላት እንቀበላለን። ከሰው መወለዱን እናምናለን። ከሰው ተወልዶ ሰው ሆኖ ባሕርየ ሰብን ገንዘብ አድርጎ እንደ ሰውነቱ የአዳምን በደል በራሱ ላይ ተሸክሞ እንደ አምላክነቱ በደሙ ዓለምን ነፃ ያወጣ ክርስቶስ ነው። ይህ የቤተ ክርስቲያኗ ትምህርት ነው። ሎጂክም አይደለም፣ የግለሰብ ሐሳብም አይደለም። በጽሁፍ ተጽፎ ተሰንዶ የተቀመጠ ነው። ግልጽ ከሆነ እሱ ነው። ሌሎቻችሁ ቀጥሉ፣ ድል እንስጥ። በጣም ጥሩ። እንደዛ ከሆነ እንግዲህ አንደኛ ሐዋርያቱ ተጠምቀዋል እንዴ? በዚህ ጥምቀት መጽሐፍ ቅዱሳዊ ማስረጃ አለ? እንግዲህ ብዙ አይነት የጥምቀት ስርዓት አለ። እሱን ላስረዳ። መምህር ብሩክ ትቀጥሉ። ቀጥታ ስርዓቱን ሳይሆን ወደዛ ከመሸጋገራችሁ በፊት ሶፊ ጋር አንድ ካነሳው ጥያቄ አንጻር አስረዳኝ ከሆነ አዎ ተጠምቀዋል። ከሐዋርያት ሥራ ምዕራፍ ኦኬ መምህር ብሩክ መጽሐፍ ቅዱስ ላይ መምህር ብሩክ ኔትወርካቸው ጥሩ አይመስለኝም። ቀሲስ መምህር ኤፍሬም ቃለ ሕይወት ያሰማልን የሚል ቃል አለ። እንዴት ነው የምትፈታው ይሄን? ብሩክ ይቀጥሉ እንደገና። አይ በቃ መምህር ኤፍሬም ይመልሱልኝ። ተጠምቀዋል ካሉ እስቲ እንዴት እንደተጠመቁ ንገሩኝ። የቱ ጋር እንደተጠመቁ
ሐዋርያት ሥራ ጋር እንዳይመጡ። ኧረ አልመጣም፣ ግድ የለም አይዞህ። ሶፊ እኮ በቃ ያን ሶፊ የሚባለውን መጠጥ ብታስተዋውቅ እኮ ከስምህ ጋር ቢስማማ ጥቆማ ነው። ካልኮርም ነጻ ስለሆነ ጥሩ ነው። ስለዚህ ሐዋርያት ሥራ ጋር ሳይመጡ ሌላ አልመጣም። በቤተ ክርስቲያን አስተምህሮ ጥምቀትን በሶስት አይነት ከፍላ ነው። የቤተ ክርስቲያንን ሳይሆን ነው የፈለኩት ከመጽሐፍ ቅዱስ ሐዋርያቱ። ምክንያቱም እኔ መጽሐፍ ቅዱስ ብቻም ብዬ የምቀበል ስለሆንኩኝ እንደ ቤተ ክርስቲያን ሳይሆን እንደ እግዚአብሔር ቃል ከመጽሐፍ ቅዱስ ሐዋርያቱ የተጠመቀበት ወይም ደግሞ ቅድስት ድንግል ማርያም የተጠመቀችበት ቦታ። እሷስ ቅድስት ድንግል ማርያምስ ተጠምቃለች? በጣም ጥሩ ጥያቄ ነው ያነሳኸው። ጥያቄ ልጠይቅህ። እሺ። ያልተጠመቀ ሰው ከክርስቶስ ጋር ህብረት እንደሌለው ታምናለህ ሶፊ? እውነት ነው እንዴ? ቅድም እኮ የነገርኩት ቆላስይስ እኮ ያነሳነው 2 ላይ። እግዚአብሔር ይስጥልኝ፣ አመሰግናለሁ። ከክርስቶስ ጋር ህብረት ማለት ከክርስቶስ ጋር መኖር ነው አይደል? እውነት ነው። ይሄው ቅድም ነገርኩት፣ ከመሞቱ ጋር መሞት፣ ከመነሳቱ ጋር መነሳት። በዘመነ ብሉይ የነበሩ ሰዎች የት ነው የገቡ? አልተጠመቁም። እንግዲህ እዚያ ውሃ አለ ሲኦል ውስጥ እንዴት አድርገው የጠየቁትን እሱን እኮ ነው። እርሶ መጠመቅ ከድነት ጋር ስላገናኙት እኔ እኮ ጥምቀት ለድነት ይሆናል ብዬ አይደለም የምቀበለው። እርሶ ስላሉኝ እስቲ ይንገሩኝ ነው። ከሐዋርያቱ መካከል ወይም ቅድስት ድንግል ማርያም በእርግጠኝነት ተጠምቃለች ብለው ያምናሉ? ያው ወደ እሱ ነው አሁን ያንን ሁሉ መልስ ለመስጠት ወደዚያ ስገባ መጽሐፍ ቅዱስ ሁሌም ቢሆን አቅጣጫ ጠቋሚ ነው። እኛ ደግሞ በመጽሐፍ ቅዱስ ብቻ ምናምን አማኞች አይደለንም። መጽሐፍ ቅዱስ የተብራራባቸውን ክታቦች ሁሉ እንቀበላለን። ቅዱስ ዮሐንስ አፈወርቅ በጥቅሉ አፖስቶሊክ ፋዘርስ የሚባሉ የቀደሙ አባቶች እነ ቅዱስ ቄርሎስ፣ እነ ቅዱስ አግናጢዮስ ምጥውዘ አንበሳ፣ እነ ቅዱስ ሄሬኔዎስ ሌሎቹም ሊቃውንት ያብራሩበት ዛሬ ላይ በእንግሊዝ ብቻ የምታያቸው እንትኖች ቃላቶች በእንግሊዝኛ ተጽፈው የተቀመጡት ሐሳቦች ብቻ ሳይሆኑ በመጽሐፍ በብራና ሳይቀር በሀገራችን በቅዱስ ቤተክርስቲያን ተጽፈው አግናጢዮስ ምን እንዳለ እሱን ምንም እቀበላለሁ። እሱን በሙሉ እናንተ የምትሉትን ነገር እኔ እቀበላለሁ፣ አከብራለሁ። ለእኔ ግን እንደ እምነት አቋም መገለጫ ግን ከሱ የተለየ ስለሆነ አፋጠን እኮ ሶፊ እንዳንተ ያለ እንደ ሶፊ የሚል መጽሐፍ አጥቼ ሳገኝ ወደፊት መልስልሃለሁ። እንደ ቤተክርስቲያን ስለዚህ እንደዛ ነው። አሁን እርሶ ጥምቀት በብሉይ ኪዳን አልነበረም ነው የሚሉት አይደል? እርሶ አልነበረም ብቻ ሳይሆን የለም ለፈውሰ ስጋ ካልሆነ በቀር ለድህነት ዓለም ጥምቀት የሚባል የለም በዘመነ ብሉይ። እሺ ታዲያ ኢየሱስ ክርስቶስ የተጠመቀው በአዲስ ኪዳን ወይስ በብሉይ ኪዳን? አዲስ ኪዳን ማለት እኮ ከልደተ ክርስቶስ ጀምሮ ነው ሶፊ 2018 እያልህ። አይ እኮ ገባኝ እኮ አሁን እኔ ጠየቅኩት ኢየሱስ በብሉይ ኪዳን ተጠመቀ በአዲስ ኪዳን? አይ ያማ ዮሐንስ በ30 ዓመቱ ጥምቀትን ክርስቶስ ከሚመሰረትበት ድረስ ለንስሐ ነበር ዮሐንስም ያጠምቀው እንጂ ታዲያ ምን ነበረ? በብሉይ ዮሐንስ ሲያጠምቅ የነበረው በብሉይ ኪዳን ነው በአዲስ ኪዳን ነው? በዘመነ ብሉይ ነው እንጂ የንስሐ እኮ ታዲያ እኮ በብሉይ ኪዳን ጥምቀት አልነበረም አሉኝ እኮ። አይ ቆይ አሁን ጥምቀቱ ምን አይነት ጥምቀት ነው ነው እንጂ ጥምቀትማ ገሌ ተጠምቆ ነጻ ከለምጹ ገሌ እንደዚህ ሆኖ በዮርዳኖስ ብቅ ጠልቅ ብሎ የሚል መጽሐፉ በጠቅላላ ይሄንን ሐሳብ እኮ ይገልጻል። ያ ጥምቀት ምን ጥምቀት ነው? የጥምቀቱ አይነት ነው። ፈውሰ ስጋ የሚያሰጥ ከሆነ አለ ብያለሁ እኮ ቅድም። ለድህነት ግን የሚያገለግለው ከእግዚአብሔር ጋር ህብረት ለማድረግ በዘመነ ብሉይ ግዝረት እንደ ጥምቀት ያገለግላል። በዘመነ ሐዲስ ደግሞ ግዝረትን ተክቶ ጥምቀት ተገለጸ። ያ የተመሰረተው በክርስቶስ ነው። በቅድምና ግን ለንስሐ ለለምጽ መንጫና ከእግዚአብሔር ጋር ሲጣሉ ይሄ በደዌ በለምጽ ይመቱ ስለነበር ከዚያ ለመንጻት የሚደረግ ነው እንጂ በዘመነ ብሉይ ጥምቀት ተመስርቷል ብለን አናስተምርም፣ አንናገርም። ዘመነ ሐዲስ የምንለው ግን ከልደተ ክርስቶስ ነው የምንጀምረው። እሱን 1 ዓመት 2 ዓመት ብለን ቆጥረን ነው ዛሬ 2018 የደረስነው። እንደዚያ ነው። ሌሎቻችሁም ጋር ትንሽ ተወያዩ። ወደ ከተማ ድምጽ አለ እኔ ጋር
ሶፊ ያው ቅዱስ ጳውሎስ ሐዋርያ መሆኑን ታምናለህ አይደል? ትቀበላለህ? ምንም ጥያቄ የለውም። ያው ግን እዛ ጋር እንደርስ ብዬ እኮ ነው። ያው አንተም ልታነሳ የፈለግከውን ነገር ገብቶኛል። እንግዲህ ጳውሎስ ያዘዛትን ትእዛዝ ልታነሳ እንደሆነ ይገባል። ትእዛዝ አልሰጥህም። ትእዛዝ ሳይሆን ጳውሎስ የተጠመቀውን ጥምቀት ነው ማሳይ እኮ ልትለይ ነው እኮ ተጠመቁ ብሎ የተናገራትን የተጠመቀውን ብለህ ልታመጣ አይደለም። ተጠመቁ ብሎ የተናገረውን አይደለም። እሺ መጠመቁን ነው ማሳይ። ምክንያቱም ከሐዋርያት መካከል በዚህ ጥምቀት የተጠመቃለ ወይ ብለህ ስለሆነ የጠየቅከው ሐዋርያው ቅዱስ ጳውሎስ ደግሞ ራሱ ሐዋርያቱ መካከል አላልኩ። ሐዋርያት ተጠምቀዋል ወይ? ሁለተኛ እስቲ አንተም በግልጽ እሳቸውን በደንብ አልነገሩኝም። ቅድስት ድንግል ማርያም ተጠምቃ ነበር ወይ? አው ቅድም እኮ ስትነጋገሩ ምን ብለህ ነበረ? ለምሳሌ ሐዋርያት ተጠምቀዋል ወይ ከሐዋርያት የተጠመቃለ ወይ ያልክ ስጠይቅ ስለነበረ ነው ያልኩ። ያው እንግዲህ ጳውሎስ የነበረበት የሐዋርያት ተጠምቋል። ጳውሎስ ግን ተጠምቋል አልተጠመቀም? ሶፊ እኮ እሱን እንድንመጣ ነው። ግን እስቲ እቺን መልስልኝና እሱን በሰፊ እናውራበት። ቅድስት ድንግል ማርያም ተጠምቃለች ጥምቀት? አሁን እኛ እንዴት መሰለህ በአዲስ ኪዳን ትምህርታችን ውስጥ በቀጥታ ኤክስፕሊሲትሊ መጽሐፍ ቅዱስ ላይ በዝርዝር እነከሌ ተጠመቁ ተብሎ የሐዋርያት እንትኑን በጌታችንና መድኃኒታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያም ተጠምቃለች። ለእናንተ ሐዋርያት መካከል አንዱ ሐዋርያው ቅዱስ ጳውሎስ ነው። ቅዱስ ጳውሎስ ከተጠመቀ በግልጽ እንኳን ሌሎቹ ተጠመቁ ተብሎ በቀጥታ ባይነገርም እንደተጠመቁ የሚያሳዩ ግን አስረጅ ነገሮች አሉ። ቅድስት ድንግል ማርያም ይሄን ለምንድን ነው የምንለው? ድንግል ማርያም ተጠምቃለች። ይሄ ምን ይፈይዳል? አሁን ይሄ ነገረ ጥምቀት መጠመቁ አስፈላጊ ነው አይደለም የሚለውን ለመመለስ እኮ ነው። ንገረኛ። መጽሐፍ ቅዱስ ላይ እንደዛ በኤክስፕሊሲትሊ እንደዛ አልተቀመጠም። ስለዚህ ተጠምቃለች። ያንተ ነው ስትል የነበረው ነገር የለም። እሱን ተወውና ምን እናድርግ መሰለህ፣ ከመጽሐፍ ቅዱስ ውጭ ብለህ ስለምታምን አንተ ከመጽሐፍ ቅዱስ ውጭ ባለ አስተምሮ ቅድስት ድንግል ማርያም ተጠምቃለች የሚል አስተምህሮ አላችሁ ወይ? ምን ይጠቅማል? አሁን ይሄ ጥያቄ እኔ ፈልጌው ነው ለድነት እኔ ፈልጌው ነው። ለምን መጀመሪያ መቻመንክ? አሁን ሶፊዬ ከዚህ እንጀምር። ማመን ሳይሆን ምን መሰለህ፣ ለምሳሌ አይደለ ለእኔ መልስልኝና ከዛ ጥያቄ እየጠየከኝ እኔ መልሳለሁ። እንደዛ እናድርግና አንተ ተጠምቃለች ብለህ ታምናለህ ወይ? ምንድን ነው ጥቅሙ? አሁን ለምሳሌ አንተና እኔ እያወራንበት ጥቅሙን እስካሁን የምናወራው እኮ ጥቅም ስላለው ስለሌለው እያልን መች መረጥን? እዚህ ላይ ሲደርስ ነው እንጂ እኔ ደግሞ አንተ ጋር ባወራ የምመርጠው የቱን መሰለህ ሶፊ? አንተ ጋር ባወራ እኔ ለመማር ነው እዚህ መጣሁ ቁጭ ያልኩት፣ ጊዜ እያጠፋሁ ያለሁት ለመማር ለማወቅ ይጠቅመኛል። ሌሎች ሰዎች የሚጠቅመኝ ምክንያት ሌሎች ሰዎች ሲጠይቁኝ መልስ እንድመልስ ይረዳኛል። የእናንተ የማላውቀው ነገር ጥምቀት ለኃጢአት ስርየት መሆኑን ሳትቀበል ማርያም ተጠምቃለች አልተጠምቀች ምን ይጠቅማል? ግድ የለም ንገረኝ። ለእኔ ባሮኪ ምን ችግር አለ? እኔ ደግሞ አሁን አንተ ጋር ጊዜ ካጠፋሁ እንድናጠፋ የምፈልገው ጥምቀት ለኃጢአት ስርየት ነው። ይሄ ጊዜ አውስድብህም። ይኸው 2 ደቂቃ ለምሳሌ ሶፊ 2 ደቂቃ አይፈጅም ባሮኪ፣ 2 ደቂቃ አይፈጅም። ታገሰኛ እንድመልስልህ ታገሰኝ። አሁን እኛ ይመልሱልህ። እስኪ ሶፊ እስኪ አዳምጣቸው እስኪ መምህር እኮ አንዴ ይመልሱልኛ። መምህር ተጠምቃለች? አዎ ተጠምቃለች ወይ አልተጠምቃለች? ይሄው ሊመልሱልህ ነው። አሁን እናታችን ቅድስት ድንግል ማርያም ሞታለች ወይ ብለህ አንተ መልስ የለህም። ማርያም እንዲህ ብላለች አይደለችም በሚለው ላይ አይደለም። ለምሳሌ እኔ እያወራሁ ያለሁት ምንድነው የሚጠቅመው? መጀመሪያ ያነሳኸው ጥያቄ ምንድነው? ጥምቀት ለኃጢአት ስርየት ነው አይደለም? ከሱ መጀመሪያ ጠይቁኝ ሰዎች። ምን አለ መሰለህ መምህር፣ ምን አለ መሰሎት እኔ ጋር በእውቀት እንድመልስ አንዳንድ ለምሳሌ ፕሮቴስታንቶች የመጡ እኔ ፖድካስት ላይ ኢንተርቪው ሳደርግ ስለሚያነሱት ሀሳቡን ያልሰማሁትን የማላውቀውን ነገር ከነሱ ጋር መሞገቻ ከማደርገው መሞገቻ እንዲሆንኝና እንዳውቅ መረጃውን ለማወቅ ነው። እና ቅድስት ድንግል ማርያም ተጠምቃለች ሲሉ እንዲህ ነው። ቅድም ለምሳሌ ሐዋርያቱን ስጠይቆት ሐዋርያቱ ተጠምቀዋል የሚል ምንም አይነት ማስረጃ የለም፣ ስለ ጳውሎስ ግን ልነግርህ እችላለሁ አሉኝና መለሱልኝ። ልክ እንደዛ ደስ የሚል መልስ ነው። ልክ እንደዛ እንዲመልሱልኝ ነው። አሁን እሷ ተጠምቃለች ወይ ጥምቀትን ወስዳለች ወይ ኢየሱስ ክርስቶስ እንደተጠመቀ ነገሩኝ ቅድም መምህር ኤፍሬም፣ ምክንያቱንም ነገሩኝ። አሁን የፈለኩት ቅድስት ድንግል ማርያም ደግሞ ተጠምቃለች ወይ የሚለውን እንዲነግሩኝ ነው። እርሰው ተጠምቃለችም አልተጠመቀችም የሚል ማስረጃ ልሰጥህ አልችልም ስላልተጻፈልን። እኔ ግን አንተ ጋር እያወራሁ ያለሁት አሁን ይሄ አይጠቅምም። የሚስጥራተ ቤተክርስቲያን የነገረ ሃይማኖት ትምህርት በማርያም ላይ አይደለም የተመሰረተው። ይልቁንም የሚጠቅመው
ጥምቀት ለኃጢአት ስርየት ነው አይደለም እኔ ምን የሚለው መሰሎት ከርሶ ፖይንት ኦፍ ቪው ብቻ ለምን ያዩታል? እንደዚህ ይሄን ሐሳብ አሁን ለምሳሌ ተጠምቃለች ብለው የሚሉ ኦርቶዶክሳውያን አሉ፣ አልተጠመቀችም ብለውም የሚሉ አሉ። ለመቀበል ግራ ስለገባኝ እነማን ናቸው? እነሱ ትናንትና እኔ ቤት ገብተው ኦርቶዶክሳውያን ናቸው። አይ ለእኔ እኮ ነው የፈለግኩት። ትላንትና እኔ ጋር መጥተው እንዲህ አይነት መረጃዎችን ሲያወሩ መምህር አላገኘሁኝም ነበረ። ስለዚህ ለዛ ነው የጠየቅኩት እንጂ እውነት ለመናገር ለማወቅ ነው የጠየቅኩ ያለሁት። አልተጻፈልንም። እኛ አሁን ባልተጻፈልን ላይ ሶፊ አሁን ባልተጻፈልን ላይ ነው በትውፊትም ከሆነ በትውፊት የተቀበልነው በመጽሐፍ ከሆነ በመጽሐፍ የተጻፈልን ነገር ካለ ተጠምቃለችም አልተጠመቀችም እንላለን። አሁን ግን እኔ ባነሳው ጥያቄ ተጠምቃለችም አልተጠመቀችም አልልህም ነው። የለም እንደዛ አልተነገረንም፣ አልተሰጠንም። እያወራሁ ያለሁት ግን የሚስጥራተ ቤተክርስቲያን የነገር ሃይማኖት ትምህርት ማርያም አርጋዋለች አላረገችውም በሚል የሚመሰረት ሳይሆን ጌታችን ኢየሱስ ክርስቶስ ጥምቀት ለኃጢአት ስርየትና ለድህነት መሆኑን ለሐዋርያቱ ሰጥቷቸዋል። ይሄንን ደግሞ ሐዋርያቱ ፈጽመውታል። ያልዳኑበትን ሊያድኑበት፣ ያልተፈወሱበትን ሊፈውሱበት አያስተምሩበት። ስለዚህ ከሐዋርያቱ አንዳንዶች አሁን እዚህ አይተው ከሆነ ይወዱታል። አንዳንዶች መምህር ድንግል ማርያም ንጽሕት ናትና ጥምቀት አያስፈልጋትም ብለው የሚያስቡ አሉ። አንዳንዶቹ ደግሞ ተጠምቃለች የሚሉ አሉ። ያ እዚህ ራሱ አሁን ቁጭ ብለው ቢመለከቱ በቃ ይምጡ። እነሱ ሲመጡ እንወያያለን። አሁን ጥያቄው ጠቃሚ የሚሆነው እነሱ ሲመጡ ጠቃሚ ነው። እኔ አሁን እስካሁን ድረስ አንድ መልስ አልመለሰልህም። እኔ ግን ሚዲያ ላይ እንዳለና ጥምቀት የኃጢአት ስርየት ያሰጣል ብለህ ታምናለህ እንዴ ሶፊዬ? እኔማ ቅድም እኮ ሀሳቤን ቆላስይስ 2 እኮ 12 አንስቼ ነግሬ ከዛ አንጻር እኮ ተወያይቼበታለሁ። ግን አሁን አንዳንዱ እየተሳደበ ነው እዚህም አሁን እንትን ላይ እና ይሳደባሉ ኮሜንት ላይ እንደሚያዩት። እንግዲህ እነዚህ የሚሳደቡ ሰዎች ኦርቶዶክሳውያን ናቸው ብዬ አላስብም። እውነት ለመናገር ጥያቄ ሲጠየቅ ጥያቄ መመለስ፣ በአግባቡ መወያየት ደግሞ እዚህ የምናወራው ከመምህራን ትልልቅ ከሆኑ ሰዎች ጋር ስለሆነ ከዛ አንጻር ነው እና እሱንማ ቅድም የቆላስይስ ግን ይሄኛውን ቅድም አሁን ኢየሱስ ክርስቶስ የተጠመቀበትን በዮርዳኖስ ሲጠመቅ መምህር ኤፍሬም በደንብ በጥሩ ገለጻ እውቀት ሰጥተውኛል። አልተከራከርኳቸውም። እንዲህ ብለው ከመጽሐፍ ቅዱስ ውጭም የቤተ ክርስቲያናችን አስተምሮ እያሉ ሲነግሩኝ እሺ ብዬን የተቀበልኩት። ስለዚህ ከዛ አንጻር መምህር ባሮክም ያንን እንዲመልሱልኝ የጠየቅኩት እንጂ ለመከራከር ለመጨቃጨቅ እንዲህ ብሎ ለማለትም ወይም መልሱ ልክ ነው ልክ አይደለም ለማለት አይደለም። እውነት ለመናገር ከተረዱኝ ማለት ነው። መምህር እኮ ጥያቄውን ወደሚጠቅመን ጥያቄ ሽፍት እናድርግ ከማለት አኳያ ነው እንጂ አንተ ባለህ መረዳት እና አንተ ባለህ እውቀት አሁን እኔ ጋር ብንወያይ እምመርጠው እኔ ሚዲያ ላይ የምታገኛቸው ሰዎች ለነሱ የምትመልሰው መልስ እንድትይዝ ሳይሆን ለድነትህ የሚጠቅመውን ነገር እንዳወራህ ነው የምፈልገው። አንተ ደስ ብሎኝ እሱን እኮ እሳቸው አወሩኝ። አሁን መምህር ኤፍሬም ስለነገሩኝ እኮ አምናሃል ተቀብለሃል። አሁን ለስሬታ በደንብ ሰምቻቸው ለልቤ የተረፈልኝን ወስጃለሁ። ስለዚህ ታምናለህ ማለት ነው። ሚዩት ያደረኩትና ጥምቀት ለኃጢአት ስርየት ነው በሚለው እኮ ተወያየን ከሳቸውና ነገሩኝ። ሰማሁኝ እኮ ጥያቄ የነበረኝን ጠየኳቸው፣ ነገሩኝ። ይሄኛውን እንዲነግሩኝ ነው ኮርሶ የጠየቅኩት። በቃ እኔ አሁን ቅድም የመለስኩልህን ነው የምደግምልህ ሶፊዬ። የተለየ መልስ በዚህ በአሁን ባነሳው ቤተክርስቲያኗ የምታስተምረው ነገር የለም። አንዳንዶች ኦርቶዶክስ ነን ብለው መጥተው አይ ቅድስት ድንግል ማርያም አልተጠመቀችም የሚሉ አሉ። ተጠምቃለች የሚሉ ካሉ ይምጡና ያገኙበትን ይስጡን። ያገኙትን መረጃ ያገኙበትን ይስጡንና ከዛ እንቀበላቸዋለን፣ እናወራለን፣ እንወያያለን። በየት በኩል ከየትኛው መምህር ከየትኛው መጽሐፍ አገኙት የሚለውን መወያየት እንችላለን ከሱ ጋር። አሁን አንተ እነሱን ነው መሞገት ያለበት። ጥያቄውን ተጠምቃለች የሚሉ ከሆነ በምን ማስረጃ ከየት አገኛችሁት? መጽሐፉ መምህር ከየት ነው ያገኛችሁት? ይሄን የሚለውን ከነሱ ብትቀበላቸው ነው የሚሻለው። ስለዚህ እርሶ ተጠምቃለችም አልተጠመቀችም ማለት አንችልም ነው የሚሉት? አልልም። አዎ ስለዚህ እሺ በደምብ ተረድቻለሁ። መለሱልህ እኮ ሶፊ፣ ምን ሆነሃል? ምን አሉኝ? መለሱልህ። ተጠመቀችም አልተጠመቀችም አልልም ካሉ መልስ ነው እሱ እንደዚሁ በደፈናው። አዎ ምናልባት ግን እዚህ ጋር አንድ ነገር ማለት ከቻልኩ ይቅርታ ለሁላችሁም።
ፓስተር ሶፊ የጥምቀት ላይክ ዋናው ዓላማ ምንድን ነው ብለህ ነው የምታስበው ወንድማችን? አሁን ቆላሲስ ላይ ቅድም አንስተው ነበረ። ዴቪ የእሱን ነው የምቀበለው። ስለዚህ በጥምቀት አብረን ከእሱ ጋር እንቀበራለን፣ አብረን ትንሣኤ እናገኛለን ነው አይደለ? እሺ፣ ይህንን ታምናለህ? ከእርሱ ጋር እንዴት ነው የምትቀበረው? ከእርሱ ጋር እንዴት ነው የምትቀበረው? በውሃ በመዘፈቅ ቅድም ሳበራራ አልሰማም እንዲ? ውሃ ውስጥ ስትዘፈቅ ስትጠመቅ ሞቱን በሚመስል ሞት ስትወጣ ደግሞ መነሳቱን በሚመስል መነሳት ነው ብዬ እኮ ቅድም አብራርቼ ስናገር ነበር። ወይ አልሰማው ማለት ነው። ስለዚህ የጥምቀት ከኔ ጥፋት ነው። ስለዚህ ጥምቀት ያለ ጥምቀት ግን ከእርሱ ጋር መቀበር እንችላለን? ያለ ውሃ ጥምቀት አይቻልም። ለዛ እኮ ነው ጥምቀትን የምቀበለው። እሺ፣ ጥምቀት ለድነትም ብላ ታምናለህ? አይ ጥምቀት ለድነት አይደለም ነው እኔ የማምነው። ጥምቀት ለድነት ሳይሆን ለምሳሌ አንድ ሰው ለመዳኑን ለዓለም ምልክት የሚያሳይበት ነው ብዬ ነው እኔ የምቀበለው። ምን ማለት ነው? ለምሳሌ ጥምቀት አንድ ሰው በኢየሱስ ክርስቶስ ስም አምኖ ሲጠመቅ አሮጌው ሕይወቱን መሞቱንና ለዓለም የሚመሰክርበት አድርጎ ምልክት የሚሆን ለምሳሌ ኃጢአት የሚታጠበው እኔ በኢየሱስ ክርስቶስ ደም ብቻ ነው ብዬ ነው ማምነው። እና ጥምቀት ግን ሰዎች አምነው ለዓለም የሚመሰክሩበትና የሚተባበሩበት አሮጌው ነገራቸው አሮጌው ሕይወታቸው መሞቱንና አዲስ ደግሞ የብርሃን ሕይወት መቀበላቸውን የሚመሰክሩበት ነው ብዬና የሚተባበሩበት ነው ብዬ ነው የማስበው። ስለዚህ ከዛ አንጻር እንደሱ ነው የምወስደው እኔ። መልካም። በኢየሱስ ክርስቶስ ደም ድኛለሁ ብለህ ታምናለህ? ሌላ አይድን እንዴ? አይ ከዚህ ጋር ስለሚገናኝ ብዬ ነው። አንተ አገናኘው። በቃ ስለ ጥምቀት ይሄ ነው ያለኝ መረጃና የእምነት አቋም። ለምን መሰለ መምህር ኤፍሬም ቅድም ሲናገሩ ምን አሉ? ጥምቀቱን ደሙን ከጥምቀቱ ጋር አይተን ስለማናየው ነው እኛ ኦርቶዶክሳውያን ማለት ነው። ስለዚህ አንተ ጀስት ስትሬት ፎርወርድ ጥያቄ ነው፣ በደሙ ታጥቤ ድኛለሁ ብለህ ታምናለህ ወይ ነው ጥያቄው። ቅድም እኮ አልሰማኸኝም? ለምሳሌ ሰዎች ከስርየት በኋላ የሚደረግ የመታዘዝ ለምሳሌ አንድ ሰው ኃጢአቱን በክርስቶስ ኢየሱስ ደም መደምሰሱን አምኖ ንስሐ ሲገባ ነው። ያ ማለት ምንድን ነው? በጥምቀት ደግሞ ያው የሚገኘው አዲስ ሕይወት ለሰዎች ሁሉ በይፋ በደሙ እየጠየቅኩ ነው። በደሙ ታጥቤያለሁ ድኛለሁ ብለህ ታምናለህ ወይ ነው ጥያቄው። ቀራኒዮ ካልክ ሌላ እኮ ትርጉም የለውም። በቃ ተሰቅሎልኛል ደምቶልኛል ካልክ እኮ ትርጉም የለውም። ይህን ትርጉሙ የምታወራው ነው አንተ። እሺ፣ ስለዚህ ክርስቶስ ላይክ ፊዚክሊ ነው የተሰቀለው፣ ፊዚክሊ ነው ደም የደማው ብለህ ነው የምታስበው ወይ ሲምባሊክሊ ነው ደሙ? ሲምባሊክሊ ነው ለምልክት ነው የደማው እንጂ ፊዚክሊ ደም አልደማውም ብለህ ታምናለህ? ምንም በቃ ደም ካልፈሰሰ ስርየት የለም እኮ። ስለዚህ ፊዚካል ደም ነው ብለህ ነው የምታስበው? ቀራኒዮ ላይ የክርስቶስ ቀራኒዮ ላይ ደምቶልኛል፣ ቆስሎልኛል፣ ተሰቅሎልኛል ብዬ ነው ማምነው። እሺ፣ ያ ደም ፊዚካል ደሙ የማዳን ችሎታ አለው? ያ ደም ማለት ነው የፈሰሰው ደም ስለሆነ ሳይሆን የክርስቶስ ደም ስለሆነ ነው እኮ። የክርስቶስ ደም ፊዚካል ደሙ የፈሰሰው ደም ደሙ የማዳን ኃይል አለው እንዴ? በደንብ እንጂ በደንብ። እሺ፣ ያ ደም አንተን መቼ ነካ? በእምነት እኮ ነው ክርስትናን የምትድነው፣ በእምነት ነው የምትድነው። ስለ እኔ ክርስቶስ ኢየሱስ ቆይ አዳምጠኛ። ያ ማለት ቅድም ያነበብኩሉ ቆላስይስ 2:12 ላይ ከክርስቶስ ጋር አብረን ሞቱን በሚመስል ሞት መነሳቱን በሚመስል ደግሞ መነሳት፣ አንድ ሰው ውሃ ጥምቀት ውስጥ ወይም ውሃ ውስጥ ሲዘፈቅ ከሱ ጋር ሞቻለሁ፣ ከውሃው ሲወጣ ደግሞ ከሱ ጋር አብሬ ተነስቻለሁ እያለ ያንን መተባበር እያደረገ ለሌሎች ደግሞ አሮጌው የነበረው ሕይወቴ ሞቶ አዲስ ሕይወት ይዤ ተነስቻለሁ ሲል በውሃ ይተባበራል ብዬ ነው የማምነው። የኔ የእምነት አቋም እንደዛ ነው ያልኩኝ ነው። እሱን ተረድቻለሁ። ግን የኔ ጥያቄ ምን መሰለ? ያ ደም በቀራኒው ላይ የፈሰሰው ደም ፊዚካል ነው ወይስ ሲምቦሊክ ነው ብዬ ጠይቄያለሁ። ፊዚካል ደም ነው አልከኝ። ከውሃ ወደ ደም መቀላቀልከው እኮ። ውሃውና ደሙ አብረን ነው የምናየው ብለው እኮ መምህር ኤፍሬም እኮ ቅድም አስረድተውናል። እናንተ አስተምሮ ነው፣ እኔን እኮ አይመለከትማ።
ብዬ የኛ አስተምህሮ እንደዛ ነው እንደዛ ነው የምንቀበለው ሲሉ እሺ ብዬ ጠይቀኝ ችግር የለውም እኮ ብያለሁ። እኔ አሁን ስለ ውሃ ጥምቀት የውሃ ጥምቀት አንዴ አብሮ ነው የሚሄደው እኮ እያልኩ ነው ወይ እኮ ለአንተ ነው አብሮ የሚሄድልህ ለአንተ እኮ ነው አብሮ የሚሄድልህ ለእኔ አይመለከተኝም የኔ የእምነት አቋም አልኩና የቆላስይስ መጽሐፍ 2:12 አንስቼልህ እንደዚህ ነው የምናደርገው የኔ እምነት አቋም በውሃ ከክርስቶስ ኢየሱስ ጋር የምተባበርበት ነው። ፓስተርዬ አሁን እኮ ለምን መሰለ ይሄንን የምናነሳው አንደኛ ነገር የክርስቶስ ደም ነው የሚያድነኝ ስላልክ ሐሳቡን ያነሳው አንተ ነህ አይደለ? እንደውም ስርየት ኃጢአት የሚገኘው በጥምቀት ሳይሆን በደም ነው ብለህ አነሳ። ስለዚህ የኔ ጥያቄ ለአንተ ያ ደሙ መቼ ነካ? ፊዚካል ደም የፈሰሰ ደም አለ አይደለ? ያ ደም የማዳን ኃይል አለው ወይ? ስለ የክርስቶስ ደም እስከሆነ ድረስ ምን ጥያቄ ያለው አልከኝ። መልካም፣ ይሄ ጥሩ መልስ እኮ ነው። የኔ ጥያቄ ደግሞ ያ ደም መቼ አንተ ጋር ነካ ነው። መቼ ፊዚካሊ? እንግዲህ ደሙ ለምልክት ነው ወይ አሁን ለምሳሌ ጥምቀቱ ለምልክት ነው አልከኝ። እሺ ደሙ ለምልክት ነው? የፈሰሰው ደም ለምልክት ነው? ፓስተር ከኔ ጋር ነህ? ጨርስ ብዬ እኮ ነው ያው በመሃል ገባህብኝ እንዳትል ብዬ ነው። አይ አሁን እኮ እየጠየቅኩ ነው። ስለዚህ ያ የፈሰሰው ደም ለምልክት ነው ወይ የፈሰሰው ወይስ የእውነት የፈሰሰው ፊዚካል ደም ነው ብለህ ነው የምታምነው? አዎ ለምን ይላል እንግዲህ ዕብራውያን 9:12 ላይ ማየት ትችላለህ። የዘላለም ቤዛ እንደሆነ ደሙ የፈሰሰው ደም የኢየሱስ ክርስቶስ ደም እንግዲህ የዛሬ 2000 ዓመት የፈሰሰ ነው አይደለም? ግን ዛሬም ሰውን ከኃጢአት የማንጻት የመፈወስ የመታደግ ኃይልና እንትኑ አልቀነሰም። ምክንያቱም ዛሬ ትኩስ ነው ደሙ ዛሬም ማለት ነው። ትኩስ ነው ማለት አክቲቭ ነው ማለት ነው። አንተን መቼ ያገኛል? ታዲያ እንደዛ እንበል። ለምሳሌ ኢሳያስ ትንቢት ሲናገር ምን ብሎ ተናገረ? በእሱ ቁስል እኛ ተፈወስን አለ። ኢየሱስ ክርስቶስ ከመምጣቱ ከ720 ዓመት በፊት የተነገረ ትንቢት ነው። ታዲያ ኢሳያስ ከየት መጥቶ ነው በእርሱ ቁስል እኛ ተፈወስን ያለው? እንግዲህ እሱ የተናገረው ትንቢት ከ720 ዓመት በኋላ ከተፈጸመ ከየት መጥቶ ነው ታዲያ ነብዩ በእሱ ቁስል እኛ ተፈወስን ያለው? ይሄ ጥሩ ጥያቄ እኮ ነው ፓስተር፣ በጣም ጥሩ ጥያቄ ነው። እሺ ኢሳያስ ትንቢት እየተናገረ ነው። ትንቢት የሚናገረው ስላልተፈጸመው ገና ኢየሱስ ክርስቶስ ስለሚመጣው ትንቢት እየተናገረ ነው። አሁን ግን ትንቢት እየተናገርን ሳይሆን በደሙ ታጥቤ ድኛለሁ ነው ያልከው። ታጥቤ የሚለው ቃል ላይ ፎከስ ብናደርግ ወይ ደሙ ሲፈስ ለምልክት ነበርና ደሙ እንደፈሰሰ ስላመንኩ ደሙ ሳይሆን ያዳነኝ ሌላ ነገር ነው ብለህ ንገረኝ። ከዛ በኋላ ኦኬ ላይክ እስማማለሁ። ደሙ ነው ግን ያዳነኝ ከሆነ ደሙ መቼ ነካህ ብዬ እጠይቃለሁ። ደሙ መቼ ነው አንተ ጋር የደረሰው? ወይ እንዳልከው ነው ወይ በፋይቭ ሶላ እምነት ብቻ ብለህ ከሆነ ደሙ መፍሰስ አምናለሁ ለምልክት ነው የፈሰሰው ወይም ደሙ ራሱ ሳይሆን የሚያድነን ዝም ብዬ እምነቱ ነው የምትለኝ ከሆነ እቀበላለሁ። አይደለም ደሙ ራሱ አድኖኛል ካልከኝ ግን ደሙ መቼ አንተ ጋር ደረሰ ብዬ ግን ጠይቃለሁ። ለአንብብልሽ ዕብራውያን 9:11 ጀምሮ ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህን ሆኖ በምትበልጠውና በምትሻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋንም ለማንጻት የሚቀድሱ ከሆኑ ይላል ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ስራችሁ ሕሊናችሁን ያነጻ ይሆን ይላል። ገባ? ስለዚህ የክርስቶስ ኢየሱስ ደም ዛሬም ትኩስ እንደሆነ ታምናለህ አይደል? ትቀበላለህ? እኔማ እቀበላለሁ። አዎ የእውነት ደሙ የፈሰሰው እውነተኛ ደም ነው ያዳነኝ። የእሱ ደም ስለነካኝ ነው ብዬ ደግሞ አምናለሁ። ስላጠበኝ ነው ብዬ አምናለሁ። እኔ የማምንበት መንገድ አንተ ስለማትቀበለው ነው ለአንተ እኮ ጥያቄውን ያነሳሁት እኮ። እኔማ ነገርኩህ እኮ ይኸው እንግዲህ ምኑን ነገርከኝ? ምኑን አነበብኩልህ እኮ ዕብራውያንንም አነበብኩልህ የሚናገረውን። አሁንማ ይኸውልህ መምህር ኤፍሬም ቀጥሎ። ሶፊ
ዛሬ ድረስ የክርስቶስ ደም ያ አንድ ጊዜ በቀራንዮ የሆነው ለሁል ጊዜ የሚሆን ትኩስ ደም ነው ብለህ ታምናለህ? አዎ ይኸው እሱን እኮ ነው እያነሳን ያለነው። የእኛም እምነት እንደሱ ነው። ወደ ሌላ ጥያቄ። እሺ እንግዲህ መምህር ሶፊ ሁላችሁንም ቢኒዬ፣ ዲያቆን መዝሙር ያሬድ፣ ወንድሜ ኢዮብ እንኳን ደህና መጣችሁ። ሶፊ ዲያቆን ዳዊት ዲያቆን ናቸውና ዲያቆን እያልክ ጥራቸው። ዳዊት ስለሚል ነው እኔ አላየሁኝማ። ዳዊት ዲያቆን ናቸው ወይ? ይቅርታ የኔ ጌታ ዲያቆን፣ ይቅርታ፣ በጣም ይቅርታ። አላወኩኝም። በጣም ይቅርታ። ኢዮብ ፓስተር ሶፊ እንኳን ደህና መጣ። ሰላም ነው ወይ? ስላየሁ ደስ ብሎኛል። ዲያቆን ዳዊት፣ መዝሙረ ያሬድ፣ ሌሎቻችሁም ኢዮብ፣ ሁላችሁ በጥቅሉ ሰላም ብያለሁ። እንደምሰነበታችሁ። ኢዮብ እኮ ሁላችሁ አቃቢ እምነት ሶፊ ሰላም ብለናል። ማን እምነት? አይ እምነት እያቀብክ ነው ብዬ ነው። እና ድምጼን አላቅም ታዲያ? ስትጠየቅ የክርስቶስን የማዳን ስራ የምትቀበለው በጸጋ ነው አይደለ? አራተኛ ሰው መጣ እንዴ? አንተ የሺ ሰው ግምት እኮ ነው። ምን ችግር አለው? እኔ ትከሻዬም ጭንቅላቴም ሰፊ ነው፣ እግዚአብሔር ይመስገን። ስለዚህ የአንድ የክርስቶስ የሰራውን ስራ ለመቀበል የምትቀበለው በጸጋ ነው አይደለ? ኔትወርክህ አይሰማም። ኧረ ይሰማል ሶፊ። አይ እኔ ጋር እየተሰማኸኝ አይደለም። አሁን ይሰማል ስል ተሰማ፣ ስጠይቅህ አይሰማም እኮ። ስጠይቀኝ ነው እኮ የማይሰማኝ። እሺ አይ ምንድነው ሐሳቤ ነበር። ይመቸው ተርሶ ኢዮብ ደግሞ እናንተ እርሶ ስንት ጊዜ ኖረን እርሶ መነካወት። ዲያቆን መዝሙረ ስላየሁት ደስ ብሎኛል። ናፍቀውኝ ነበር ጠፉ። እሺ የጸጋ መቀበያ ማለት ጸጋውን ጌታ ኢየሱስ ክርስቶስ አንዴ በመስቀል ላይ ባደረገው ስራ እንድናለን ብለን ስንል አንዴ የሰራው ለዘላለም ነው። ዳግም መሞት ሳያስፈልገው አንዴ በሞት ያድነናል እያልን ነው። ይሄንን እናምናለን እኛ። ነገር ግን ኢየሱስ ክርስቶስ የዛሬ 2000 ምናምን ዓመት የሰራውን ስራ እኛ ስንቀበል እንዴት ነው የምንቀበለው ላይ ልዩነት አለ። አሁን ይሄ አንዱ ልዩነት ምንድነው? የጸጋ መቀበያ የሆኑትን ሚስጥራትን ማግለል ነው። ሁሉም አይደሉም፣ የሚያገሉ አሉ፣ ማያገሉ አሉ እንደምታውቁት ማለት ነው። የሚያገሉቱ እምነት ብቻ ይሉና እምነት ብቻ ላይም እንኳን በናወራ የተለያየ እምነት ብቻ እናያለን። ጸጋ ብቻ ብሎ የተለያየ መሆኑ ሰሞኑን ስለተመለከትን ማለት ነው። በእኛ እምነት ግን ክርስቶስ የሰራውን አምነን ያመነውን ደግሞ ስንለብሰው እንድናለን ብለን እናምናለን። ይሄ እንዴት ነው የምናደርገው? አምነን ክርስቶስ የምንለብሰው እንዴት ነው ስንል ጳውሎስ በጥምቀት በኩል ብሎናል። ስለዚህ የኃጢአት ስርየት የምናገኘው 14ቱን የአዲስ ኪዳን መጻሕፍት የጻፈው ጳውሎስ የዳነበትን መንገድ መከተል ነው። እርሱም እንዴት ነው የኃጢአት ስርየት ያገኘው? በጥምቀት በኩል፣ በእምነት ብቻ ሳይሆን በጥምቀት በኩል። ስለዚህ እኛም ትምህርታችን ይሄ ነው። በእምነት ብቻ ሳይሆን በጥምቀት የኃጢአት ስርየትን እናገኛለን። በጥምቀት ብቻ እያልን ነው ካልን አይ አይደለም፣ አንነጣጥለው። ግን ደግሞ በብቻ ብለን ደግሞ አጥረን የክርስቶስን ትምህርት አንቃወመውም እያልን ነው ማለት ነውና የዲያቆን ዳዊትን ጥያቄ መልሰው ቢሆን ኖሮ እዛ ውስጥ ብዙ ትምህርቶች ነበሩበት። ለማንኛውም ላለመጠየቅ ያረጋውን ጥረት አድንቀን እኔ ጨርሻለሁ። መጋቢ ፓስተር ሶፎንያስ ለሁ
እሺ ጠያቄን ቀጥል። የኢዮብን አትመልስም አውቃለሁ። ወደ ሌላ ጥያቄ ቀጥል። ኢዮብ አይመልስልህም። ጥሉ ያሬዶ፣ ሌሎቻችሁም ቀጥሉ። እሺ ሰላም ብያለው። ሰላም ይሁንላችሁ። መምህር ኤፍሬም፣ ፓስተር ሶፊ፣ መምህር ብሩክ፣ ዲያቆን ዳዊት፣ ዶክተር ቢኒ ሁሉ እግዚአብሔር ያክብርልኝ። አይ መልካም ስንለው ከሙሉ ወንጌል አለን። ከዛ ግን ሲያወራ ግን የኦንሊ ጂሰስ አንደበት ነው ያለው። ስለዚህ ምን አደረግ ነው? ኢዮብም ነበረ አንተ ኦንሊ ጂሰስ ነህ፣ ሙሉ ወንጌል አይደለህም። ምክንያቱም ሙሉ ወንጌል እንዲህ አታስተምርም፣ ይሄ ሙሉ ወንጌል ትምህርት አይደለም ብለህ ነው። መጨረሻ ላይ በደንብ ጭምቅ ስናደርገው ያው ኦንሊ ጂሰስ እንደሆነ ደረስንበት ማለት ነው። ሰው ትክክለኛ ነው ለማለት የግድ የቤተ እምነቱ አባል መሆን አልጠበቀብንም። ለጫ ልጁን ያዝ ነው ማለት ነው እና በኋላ ይቅርታ ጠይቆ ውሸት እንደሆነ የተናገረው አለፈ ማለት ነው። እንዲሁም ከሌላ ከሙሉ ወንጌል አንድ ሰው መጥቶ እንዲሁም እንዲያናግረው አደረግን። ፓስተር ኔልሶን አድራ ምንለት እንደው ብዙ ሰው ቤት ይገባል። እንግዲህ ከሚገቡት ይህን ሰሞን ውስጥ አንደኛው እንግዲህ መልኬ ወንድማችን ነው። መልኬ ለኛ ኦርቶዶክሳዊ አንደበትም ኦርቶዶክሳዊ ትምህርትም የለው። ማህተብ ሊያስር ይችላል፣ ማርያምን ሊል ይችላል፣ ብቻ ኦርቶዶክሳዊ መገለጫዎችን ሊያደርግ ይችላል። ግን እንደ አንድ ኦርቶዶክሳዊነት የእምነት መግለጫ አለን እኛ። ልክ እርሱ ያሉበት ቤተ እምነት የእምነት መግለጫ እንዳለው መመሪያው እንደሆነ እኛም የእምነት መግለጫ አለን። በዛ በእምነት መግለጫችን ስንመዝነው አዲስም ሆነ መልኬ በስም ኦርቶዶክስ ነን ብለው በቃ ድርቅ ብለው ወይ ስግጥ ብለው ልበለው በዚህ በዘመንኛ ቋንቋ እንደዛ እየሆኑ ነው እና አይ ዶንት ቲንክ ትክክል አይመስለኝም። ኢንተርቴንመንት እንዲሆን ቻሌንጅ ሊያደርጓቸው ይገባል። እስቲ አምጠው የእምነት መግለጫዎቹ በእምነት መግለጫቸው ኦርቶዶክስ እንዲህ አታስተምርም፣ ይሄ ኦርቶዶክስ አንደበት የኦርቶዶክስ ትምህርት አይደለም ይሏቸው ይገባል። እኛ ከነሱ ጋር ብዙ የማናወራበት ምክንያት ምንድነው? አቴንሽን ፍለጋ የሆነ የተንኮል አካሄድ፣ ድራማ አካሄድ እያየን ስለሆነ እንደዚህ አይነት ሰው እምነት ናችሁ ኦርቶዶክስ ነኝ ካሉ ኦኬ ኦርቶዶክስ ለመሆነ የእምነት መግለጫን አምጣ ቢሏቸው አይ የእምነት መግለጫውን አልቀበልም ካሉ ከኦርቶዶክስ ቤተ እምነት ወጥተዋል ማለት ነው። መስቀል ስላሰሩ ምናምን ሳይሆን ወይ ዲያቆን ወይ ምናምን ቅጽል ስለቀጠሉ ሳይሆን አሁን ላይ እንደዚህ አይነት በጣም ድራማ ሰሪዎች እየበዙ ስለሆነ ይህንን በደንብ አድርገው ቻሌንጅ ቢያደርጉልን ብዬ ለመናገር ነው። መልካም ዲያቆን ያው እንደሚያውቁት እኔ በምሰራቸው የኢንተርቪዎቹን ከሰዎች ጋር ሳወራ ሰዎችን ማንነታቸውን ጠይቃለሁ። ከዛ ሰው እንግዲህ መጽሐፍ አለ አይደል? ያው ንግግርህ ይገልጣል ብለው እንግዲህ ጴጥሮስ በንግግሩ እንደተገለጠ ልክ እንደዚያው ንግግሩ ሰው ይገልጠዋል። ግን ለምሳሌ ፈለገ ጳውሎስ የሚለው ወይም መልኬ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚተላለፍ የቴሌቪዥን ስርጭት ላይ ሁሉ ቀርቦ ምልክት እንደሰጠ ምስክርነት እንደሰጠ አይቻለው። በየቤተክርስቲያኖቹ ሄዶ ጥምቀትን ሳካሄድ በዛች ቤተክርስቲያን ውስጥ አይቻለሁ። ከማየት በላይ እንግዲህ ምንም የሚታመን ነገር የለም። ስለዚህ ከዛም ደግሞ አንዳንድ ያየናቸው ያው ሶሻል ሚዲያ ዘመን ስለሆነ እነሱን አይቼ ነው። ግን ሁለተኛ እኔ እንደውም እኮ ሞግታለሁ። እንደውም አንዳንድ አባቶች የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ ነን ብለው እኔ ጋር ሲመጡ ከነ ልብሳቸው ሁሉ እንዲያወልቁ እኮ ሞግታለሁ። ቪዲዮዎቹ እኮ እዚሁ ፊት ለፊት የተቀመጡ ናቸው። በደንብ አድርጌ ነው የምሞግተው። እኔ ኦርቶዶክስ አይደለሁም ማለት ሰዎች እኔ ጋር ኦርቶዶክሳውያንን መጥተው በኔጌቲቭ ወይ እንዲያነሱ በፍጹም ፈቅጄ ማላቅም አልፈቅድምም። ይሄ የኔም ነው። ሙስሊምም ቢሆን ስለ ሙስሊምም ቢሆን እንደዛው ነው የማደርገው። ስለዚህ እኔ እንደ ሚዲያ ሌላ ነው፣ የራሴ የግል አቋም ደግሞ ሌላ ነው። ስለዚህ ሁል ጊዜ እንደውም ገብተው ማየት ይቻላል። ኦርቶዶክስ ነበርን የሚሉ ሰዎች እኔ ጋር ቀርበዋል። እነሱን ልክ አይደላችሁም ብዬ በደንብ የሞገትኩበት ከዛ እንደውም አንዳንዱ የማይረዳ እንደ አንተ ፕሮቴስታንት አይደለም እንደ እንደውም ልታግዛቸው ሲገባ
እንዴት እንደዚህ ትሞግታቸዋለህ ተብዬ ከሌላ ሳይድም የምወቀስበት ነገር አለ። ሚዲያው ላይ ስቀመጥ እኔ የኦርቶዶክስ አይደለሁም፣ የጴንጤ አይደለሁም፣ የሙስሊም የካቶሊክ አይደለሁም፣ ሚዲያ ነው። ስለዚህ ሰዎች ሲመጡ ሀሳባቸው ሞግታለሁ። በዛ ነው የኔ እሳቤና እንግዲህ መልኬም ኢትዮጵያ ኦርቶዶክስ ቤተ ሃይማኖት አበውን ነው ይዞ የመጣው እኔ ጋር። ከዛ ቃለ ዓዋዲውን ይዞ መጥቷል። ከዛ የንስሐ አባትም አሉት። እነዚህ ነገሮች ሳየው አሟልቷል እኔ ጋር ሲመጣ። ስለዚህ አይደለም ስትሉ ደግሞ ያው እናንተ ስትነግሩኝ ወዳጆቼም ስልክም ደውዬ እንደዚሁም እናንተ ልጠይቃችሁ በቅርቤ ስላላችሁ ከዛ አንጻር ጠይቄ መሞግተውን እሞግታለሁ። ልካው መልኬም እኔ ጋር ሲመጣ ስጠይቀው ጠይቄ ከመምህራን ኦርቶዶክስ ቤተክርስቲያን መምህራንን ጠይቄ አስተምህሮቱ እንዲህ ነው የሚለውን ከዛ ቃለ ዓዋዲው ላይም ደግሞ ተወግዛሃል ብዬ ሳነሳ እሱ ጋር ያው ቪዲዮ ዛሬ ማታ በርግጥ ይለቀቃል። ተወግዛሃል ብዬ ሳነሳው ቃለ ዓዋዲው ላይ ይሄው እንዲህ ይላል። አንድ ሰው ምዕመን የሚወገዝበት አገልጋይ ካህን የሚወገዝበት መስፈርቶቹ እነዚህ ናቸው እንጂ ቲክቶክ ላይ ያሉ ሰዎች መተው እኔን ስላወገዙኝ ተወግዣለሁ ማለት አይደለም። ቤተክርስቲያኗ ወይም በእኔ አጥቢያ እኔ ባለሁበት ደብር የተወገዝኩበት ወይም የተሰጠ ወረቀት ስለሌለ ውሸት ነው በሚል ይዞ መጣ። ያው እንደሱ አይነት ሀሳብ ነው ሞግተን የተለያየ ነውና በመሀል ግን የሚያስከፋ ነገር ምናልባት ፕሮቴክት ያላደረግኩት ነገር ካለ ግን ለዛ ይቅርታ እጠይቃለሁ። ምንም አንድም ሰው ልቡ እንዲያዝን ፍላጎቴ አይደለም። በእኔ ዲያቆንዬ ደግሞ ያውቁታል። የኔንም አስተሳሰብ ቀረብ ብለው ስለሚያውቁኝ አውርተንም ስለምናውቅ እንደሱ ነው የማስበው። ዲያቆን ፓስተር ሌሎችም ሀሳብ እንዲሰጡ አደርጋለሁ። የኔን የመጨረሻ ሀሳብ ስላስቀምጥ በጣም አውቃለሁ። በጣም እንደዚህ የሚያጨረብሩ የሚያታልሉ ቻሌንጅ እንደሚያደርጉ አውቃለሁ። ያንን ይቀጥሉበት ማለት ነው። አላረጉትም እያልኩ ሳይሆን ፓስተር በተለይ አሁን ላይ እንደሚያዩት ኦኬ፣ ለምሳሌ ዲያቆን ነኝ። ዲያቆንነቴ አክቲቭ የሚሆነው ወይም ትክክለኛ የሚሆነው ኦርቶዶክሳዊ ትምህርት ስመሰክር ነው። ኦኬ፣ በእኛ ቤተ እምነት ለምሳሌ የኦርቶዶክስ ልብስ ለብሶ ለፕሮቴስታንት የሚጫወት የለንም። ሶሪ፣ የፕሮቴስታንት ለብሶ ለኦርቶዶክስ የሚጫወት የለንም። እንደዚህ አይተው የማያውቁም እኛ ጋር። ለምሳሌ ኢዮባ ሆነ እኔም ሆነ ሌሎችም ሰዎች ውስጣችን ፕሮቴስታንት ነው፣ ግን የፕሮቴስታንት ነገር አድርገን ልክ ለኦርቶዶክስ አጋጥሞት የማያውቅም ማንም የለም። በአንዳንድ ሰዎች ላይ ግን እኔ ስፔሲፊክ ሆነ የፕሮቴስታንት አካሎች ላይ አንዳንድ፣ ሁሉም አላልኩም፣ ግን የእኛን ልብስ ለብሰው በቃ ድርቅ ብለው እኔ መነኩሴ ነኝ፣ እኔ ቄስ ነኝ፣ እኔ ዲያቆን ነኝ፣ አልተወገዝኩም፣ በዚህ ገብቶ በዚህ ወጥቶ ይላሉ። የሚገርሙት ነገር እነዚህ ልጆች፣ እነዚህ ሰዎች፣ እነዚህ ግለሰቦች ለመወገዝ ቤተክርስቲያን እኮ መገኘት አለባቸው። በቤተክርስቲያን በአውደ ምሕረት አይታወቁም። ቤተክርስቲያን በሰንበት ቤት አይታወቁም። በቤተክርስቲያን በአባልነት የት ደብር ለምሳሌ አሁን መልኬ እንደዛ አለ። ኦኬ ጥሩ፣ የት ደብር በምንነት ነው የሚያገለግለው? ምእመንማ ማንም ሰው ገብቶ የሚወጣባት ቤተክርስቲያን ናት። ማንም ሰው ገብቶ ጉባኤ ተሳትፋል፣ ቁጭ ብሎ ይማራል፣ ከዛ ነጠላውን ለብሶ ፎቶ ይነሳል። ኢዚ ቀላል። ሰው ተንኮል ካሰበ ወጥቶ ከዛ ልክ መልኬ ከፕሮቴስታንት ሲመጣ አዎ ቤተክርስቲያን አውደ ምሕረት ሰጥታ እንዲመሰክር አድርገዋለች። ይሄ ማለት ግን ሰባኪ አድርገዋለች ማለት አይደለም። ዲያቆን አድርገዋለች ማለት አይደለም። የሆነ ስልጣን ሰጥተዋለች ማለት አይደለም። ሰው መልኬ ምእመን ነው ለቤተክርስቲያን፣ ሰባኪም አይደለም፣ የተሾመ ምንም አይነት ነገር የለውም። ስለዚህ እያንዳንዱን ምእመን ቤተክርስቲያን ስታወግዝ አትውልም። ምንድነው የምናደርገው? በምእመን ደረጃ ምንፍቅና ሲናገር አንድ ሰው የኦርቶዶክስ ልብስ ለብሶ ኦርቶዶክስ የማትለውን ነገር ካለ እኛው ራሳችን እታች ያለውን ሰዎች ይሄ የክህደት ትምህርት ነው፣ ይሄ ቤተክርስቲያን አይወክልም። ያረከው ልብስ ያረከው ከላይ ምናምን ሊገልጥ ይችላል፣ ውስጥ ግን ሲናገር አንደበትህ የሌላ ቤተ እምነት ትምህርት ነው የምታወራው። ስለዚህ ይሄ ትምህርት ትክክል አይደለም። እኛ እያወገዝን አይደለም፣ ግን ለይ ማንነትህን። እልህ ይዞም ከሆነ ወይ ደግሞ የሆነ ከሰዎች ጋር ግለሰብ ጸብ ካለብህ በትምህርት አይደለም። አሁን ላይ በትምህርት ሆነ ሰዎች እንትና ብሶታቸውን የሚወጡት እና ዲያቆን አዲስ የሚባልም አለ። አሁን ባለፈው እኛ ቤት ሆኖ ብዙ ዲስከሽን አድርገናል። ፐርሰናሊ እሱ ልጅ አሁን የት እንደሚያገለግል እኔ አሁን እዚህ ይናገራል፣ የት እንደማገለግል ምንም ችግር የለብኝም። ማንም ሰው መጥቶ የማገለግልበትን ደብር የማገለግልበትን ቤተክርስቲያን የንስሐ አባቴን ቄሰ ገበዙን አስተዳዳሪውን ሲያልፍ ደግሞ ሊቀ ጳጳሱ ማውራት ይችላል። እኔም በተመለከተ ማንም ሰው ከፈለገ እኔ መረጃን ይሰጣለሁ። ለምን? ምንም ያሳፍረኝ ነገር የለማ። ምን ያሳፍረኛል? የቤተክርስቲያን ትምህርት ከተናገርኩ ድረስ ሌላ ድብቅ ዓላማ ሌላ ድራማ እስካልሰራው ድረስ ምንም ያሳፍረኝ ነገር የለም። አሜሪካ ሀገር ለምትኖሩ ሰዎች ከፈለጋችሁ ሰጣችኋለሁ መረጃ፣ ምንም ችግር የለብኝም።
እነዚህ ግን በኦርቶዶክስም ግን የሚነግዱት ሰዎች ግን ተናገሩ ደብራችሁን ሲባል አይናገሩም። እንትን ልትበለኝ ልታስደበድበኝ፣ ይሄ ውሸት ነው፣ ይሄ ሌብነት ነው። ቤተክርስቲያንን የቤተክርስቲያን ነገር ተናግሬ ያለው እስካለ ድረስ ምንድን ነው የሚያስፈራው? የመልኬን ደብር አናቅም፣ የት እንደሚያገለግል በምን እንደሚያገለግልም አናቅም። የዲያቆኑም የተባለውንም የት ደብር እንደሚያገለግል አናቅም። ግን አንደበታቸው ሲከፈት ግን ኦርቶዶክሳዊ ትምህርት የላቸውም። ከኛ ጋርም ህብረት አያደርጉም። ምክንያቱም ዘይኖ ትምህርት ላይ የተለያየ ነገር እንደሚናገሩና